የኢፌዴሪ አየር ኃይል 90ኛ ዓመት የምስረታ በዓሉን ምክንያት በማድረግ ባዘጋጀው የአቪዬሽን ቴክኖሎጂ ኤክስፖ ላይ እንገኛለን። በዚህ ኤክስፖ ላይ ከ17 የሚልቁ ግዙፍ የአቪዬሽን ቴክኖሎጂ አምራች ኩባንያዎች ተሳትፈዋል። ከነዚህ ተቋማት መካከል አገር በቀል የድሮን ቴክኖሎጂ አምራች የሆነው የስካይዊን ኤሮኖቲክ ኢንዱስትሪ ይገኝበታል። ስካይዊን በ2017 ዓ.ም በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ተመርቆ እንደ ስትራቴጂክ የሰው አልባ የአየር ላይ ስርዓቶች ማምረቻ ሆኖ ተቋቁሟል። አገራዊ የሰው አልባ የአየር ላይ ስርዓቶች ማምረቻ አቅምን በማጠናከር የውጭ ቴክኖሎጂ ጥገኝነትን የመቀነስ ዓላማን አንግቧል። በአሁኑ ሰዓት ኩባንያው የማምረቻ፣ የመገጣጠሚያ፣ የምርምርና የልማት ላቦራቶሪዎች፣ የሙከራ ክፍሎች እንዲሁም የድሮን ባለሙያዎች ማፍሪያ ተቋም በማቋቋም ኩባንያው ሙሉ የምርትና የማስታጠቅ ዝግጁነት አግኝቷል። የስካይዊን ኤሮኖቲክ ኢንዱስትሪ የድሮን ምርቶችን እናስተዋውቃችሁ። የመጀመሪያው SW01 ይሰኛል። ከ4000 እስከ 5000 ሜትር ከባህር ጠለል በላይ የመብረር አቅም አለው። ከዚህ ባለፈ ለ420 ደቂቃዎች ያህል አየር ላይ መቆየት ይችላል። ይህም ማለት ከ5 እስከ 7 ሰዓት ድረስ በአየር ላይ መቆየት ይችላል ማለት ነው። የመሸከም አቅሙ 30 ኪሎ ግራም ሲሆን የኤሌክትሪክና የጋዝ ሞተርን ለኃይል ምንጭነት ይጠቀማል። 30 ኪሎ ግራም የመሸከም አቅሙ ሲሆን ፍጥነቱ ደግሞ 100 ኪሎ ሜትር በሰዓት የመብረር አቅም አለው። ታርጌት የመፈለግና የመከታተል ብቃት ያለው ሲሆን ለካርታ ስራ፣ ለቅኝትና ለድንበር ቁጥጥር፣ ለመከላከያና ለጸጥታ ተቋማት፣ ለቅኝት፣ ለአሰሳ፣ ለድንበር ፓትሮል፣ የአካባቢ ሁኔታን ለማወቅና ጥቃት ለመፈጸም እንዲሁም ምርት መጠንንና የመሬት ሁኔታን ለመተንተን ለጂአይኤስ የካርታ ስራዎች፣ ለኤሌክትሪክ መስመር እንዲሁም ለኢንዱስትሪ መሰረተ ልማት ስራዎች፣ ለከተማ ፕላን ቅየሳ ተመራጭ የድሮን ቴክኖሎጂ ያደርገዋል። ሁለተኛው የማስተዋወቃችሁ የስካይዊን የድሮን ውጤት TEW K02 ይሰኛል። ይህ ድሮን ከፍተኛ የመንቀሳቀስና በተፈለገበት ቦታ አየር ላይ የመቆየት አቅም ያለው ነው። ለ30 ደቂቃዎች ያህል አየር ላይ ተንሳፎ መቆየት የሚችል ሲሆን 4.5 ኪሎ ግራም የሚመዝኑ ቁሶችን ተሸክሞ መንቀሳቀስ እንዲሁም በአየር ላይ መቆየት ይችላል። ይህ የድሮን አይነት ለመከላከያና ለጸጥታ ተቋማት ተመራጭ መሆኑ ይነገራል። በእጄ ላይ የምትመለከቱት የስካይዊን የጸረ ድሮን መሳሪያ ነው። ይህ መሳሪያ በአየር ክልላችን ውስጥ የሚገኝ የጠላት ወይም ደግሞ የወገን ድሮኖችን ልየታ ካደረገ በኋላ ምናልባትም ይህ ድሮን የጠላት ሆኖ ቢገኝ ይህ መሳሪያ በቀላሉ በሰውና በተሽከርካሪ ከቦታ ቦታ በማንቀሳቀስ መጠቀም እንችላለን። የራዳር የካሜራና የጃመር ቴክኖሎጂዎችን በውስጡ የያዘ ሲሆን በቀላሉ ለመጠቀምም ያስችለናል። ይህ የስካይዊን ጸረ ድሮን በአሁናዊ ዓለም ላይ እጅግ ተፈላጊና ቀላሉ ቴክኖሎጂ ሆኗል።